ምን ችግር አለው እንዴ? ታውቂዋለሽ? ለምን ታዲያ ትንቀጠቀጥሻለሽ? ለምንድን ነው የምትሮጪው? እንዴ ያደረግሽው ነገር አለ እንዴ? አቤ እንዴ ያደረግሽው ነገር ምንም ከሌለ ለምንድን ነው የምትሮጪው? ለምን ትሸሻለሽ? ራስሽ እኮ ይኸውልሽ፣ ጥፋተኛ ካልሆንሽ እኮ ፖሊስ አያስርሽም አይደል? ማምጣኔ ይደውላሉ። ተው አንቺ ልቀቂው። እንዴ እንዴ ምን እየሆንሽ ነው አንቺ? ያምሻል። ስልኩን ለምን ትወረውሪያለሽ? እንዴ ስልኩን አንሺው። ሰላም ሰበረችው እኮ በእና ይሄ ገንዘብ አንዳንዴ ከባድ ነው። ገንዘብ የምሬ ነው የምላችሁ፣ ገንዘብ ብዙ ነገር ያሳስታችኋል። ብቻ ማንንም እንደምታምኑ በጣም ከባድ ነው። አሁን ላይ በተለይ አዲስ አበባ ላይ በጣም ከባድ ነው። እንግዲህ ውብዬ የተመረዘችበት መርዝ እቃው ሰላም አልጠጣ ስገባ እንግዲህ ኩሽና ቃሳና ምናምን እንደረደርበት እዛ ስር ነው የተገኘው ማለት ነው። ብርጭቆ እየፈለገች እዛ ስር ነው ማለት ነው የተገኘው። ልጅቷ ደግሞ ሲጠይቋት እየተንቀጠቀጠች ነው። ለማምለጥ ሙከራ አድርጋ ነበር። ይዟን ነው ሰለሞን። ብቻ አላውቅም ማን እንደምታመን። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ ነው? ዛሬ ሊጠይቁን ሰለሞን መጥተዋል ማለት ነው። ሰላም ማለት ነው መጥተዋል ማለት ነው። እንግዲህ እንዳያችሁ ትመጣለች ብለው እየጠበቁ ነበር። ሰላም አጥንቷት ልጅቷን ጠርታ ስጪ ማለት ትችላለች፣ ግን ብድግ ብላ ቤቱን ስለምታውቀው በጣም እንትን ስትል ብዙ እንትን ያለችበት ወረቀት ወይ ቁጭ አድርገው ድንገት ይመስለኛል ድንገት ፈራ ተባ ምናምን ብላ አድርገው እዛ ውስጥ ውሽቅ እንዳደረገች ይመስለኛል እንትን ያለባትና ዛሬ ሰላም አግኝታው ሰላምና ሰለሞን ያፋጠዋታል። እኔ አላደረኩም፣ ፍርፍሩን የሰራሁት እኔ ነኝ፣ ግን ማን እንዳደረገ አላውቅም። ልጅቷ ግን መታ ነበረ ከናሆም ከምትመጣው ልጅ ብላ መልስ ሰጥታለች ማለት ነው። እና ውድ ቤተሰቦቼ ምን አለ መሰላችሁ፣ አንዳንዴ ማንን ነው የምታምኑት ማለት ውብዬ ምን ያክል ክፋት ያላት አትመስለኝ። ክፋት የላትም እንግዲህ በማያት ያው በምታዩት ልክ ነው የምትፈርዱት። እንደውም በቀደም ባለፈው ሰርፕራይዝ ምናምን እያደረገቻት ነበረ። እና ይሄን ያክል ግን የሄደችበት ብር ከፍላት ነው ወይስ ምንድን ነው ማለት? አንዳንዴ ህሊናችንን ራሱ እንትን ተጠያቂነት ነገ ገና ለገንዘብ ብለን ነገ ተጠያቂነታችንን ተጠያቂ እንደምንሆን መርሳታችን በጣም ይገርማል። ለምን አኪድ ብር ከፍላ ሊሆን ይችላል እንጂ ዝም ብላ አይደለም የምታደርገው። ነገ ደግሞ ተጠያቂነት ግን አታርፍም እኮ ይቺ ልጅ። አሁን እንግዲህ ቤተሰቡ ስልክ ሊደውል ሲሉ ስልኩን ተቀብላ ሰበረችበት ማለት ነው። አይፎን ደግሞ ታውቃላችሁ አይጠገንም። እና ግን ማን ነው የሚታመነው በአሁኑ ሰዓት? ከማን ጋር አምናችሁ ነው መኖር የምትችሉት? ብቻ በጣም ከባድ ነው፣ ከሚገባው በላይ በጣም ከባድ ነው። ከማን ጋር እንደምትኖሩ ማንን አምናችሁ ለመኖር በጣም ይከብዳል አሁን ላይ ማለት ነው። ምክንያቱም አሁን ይቺ ልጅ ውብዬ እንደዚህ ካደረገች ከዛች ከልጅቷ ጋር እንትን ብላ ማን ነው የሚታመነው? ውብዬ የሆነ ነገር ብትሆን ልጅቷ እኮ የዘላለም እስር ቤት ነው የምትገባው። ቶፊቅ ባይመጣ ቶፊቅ ባይደርስላት ማለት ነው። ስለዚህ በቶፊቅ እንትን ስትሉ የነበረ ናሆምም ሆነ ሁላችሁም አሁን ልጅቷ እውነት ታውቃለች። አላቅም እያለች ነው ያለችው። ታውቃለች ነገ እውነቱ ይወጣል ብዬ አስባለሁ። እንግዲህ ነው ብዬም አላቅም እኔ ምንም የማውቀው ነገር የለም ስትላት ተሸፋፍኖ ነው ያለፈው። አጋጣሚ እንዴት መሰላችሁ? ምግቡ ላይ ቶፊቅም ተከትሏት ስለነበረ አድርጋው ይመስለኛል አድርጋ ቆሻሻ ውስጥ ሳትጨምረው መሳቢያው ውስጥ
እንዳደረገችው በቃ በድንጋጤ ያው እንትን ትላላችሁ። አንዳንድ ሰዎች በነገራችን ላይ ሰውን ካመኑ ጓዳቸውን ዞር ብለው እውነቴን ነው የምላችሁ። ሰውን ካመኗችሁ ምን ካሏችሁ ቤቴ ምን ከሆነ እንደምን አለ ምናምን አይሆንም። እውነት ለመናገር አንዳንድ ኢትዮጵያ የተባረኩ ሰዎች አሉ። እኔ አሁን አዲስ አበባ እያለሁ ሰርቼ አውቃለሁ ሰው ቤት ማለት ነው። እውነት ለመናገር ዞር ብለው የሚያዩ አንዳንዶቹ ደግሞ ምግብ እንበራድ በራድ ቆልፎባቸው የሚሄዱ አሉ። ያኔ ፍሪጅ ማለት ነው ቆልፎባቸው የሚሄዱ አሉ። አንዳንዶቹ ደግሞ ቤታቸውን በቃ አንድ ያሳልፈው ከሰጧችሁ ልክ እንደዚህ ሀገር ዞር ብለው የማያዩ አለ። እና እንግዲህ ነው ውብዬም አለማየቷ ነው እንጂ ውብዬ ብታየው ውብዬ እንግዲህ የለችም። ሰላም ውሃ አልጠጣ ብላ ነው ይሄንን ነገር ያገኘችው ማለት ነው። እና እንደዚህ አይነት ደግሞ የሚገዛው ወይ የአይጥ መርዝ ምናምን ከሱቅ ምናምን ገብቷችኋል ገዝተው ነው የሰጧት እና ብዬ ነው የማስበው። እና ግን በጣም ይከብዳል ማለት የሰውን ህይወት የሰውን ነፍስ አጥፍቶ ምንድነው ጥቅማችን? እስከዚህ ድረስ የምንሄድበት ምንድነው? ብከፍላት መቼም ያንን ብር የከፈለቻትን ብር እኮ ውብዬ ስጪ ብትላት ትሰጣታለች። እግዚአብሔርን የተወሰነ ወይ 10 ሺህ ብር ወይ 5 ሺህ ብር ነው ከዛ በላይ አይሆንም እርግጠኛ ነኝ ማለት ነው። ግን የሰውን ነፍስ ያክል በዚህ እንትን ማለት እንጃ ብቻ አሁን ማለት አልፈልግም ማለትም አልችልም። ግን እናንተ የሰው ልጅ በዚች በትንሽ ነገር ተገዝተን የሰውን ነፍስ ለማጥፋት የምናሯሯጥ ሰዎች ምን ብቻ አላውቅም። ውድ ቤተሰቦቼ እንጂ ያቺ ልጅቷን መጥታ ከልጅቷ ጋር ተነጋግረው ምናምን ነው እንጂ እንደዛ ያደረገቻት ዝም ብላ ልጅቷ ኩሽና ገብታ ምግብ ትስራ አትስራ አታውቅም። በምን ታደርግባታለች? እንግዲህ እሷም ምግብ አልበላለች ብላ ቶፊቅ እንድትበላ ጥረቡ ብላ ይሄን ሁላ ነገር ያደረገችው ልጅቷ ናት። ስለዚህ ልጅቷ መጠየቅ አለባት ብዬ ነው የማስበው እንደኔ። ምክንያቱም እኔም ሰው ቤት ነው የምሰራው። ግን ቤት ውስጥ ሀላፊነት ካልወሰድኩኝ ሀላፊነቴን ካልተወጣሁ እኔ የሆነ ነገር ባጠፋ ተጠያቂ ነኝ እኔ ማለት ነው። እና ማመን የለባትም ምናምን እያሉ ነው። እና እኔም በራሴ ልጅቷን ፖሊስ ጠርታ ለእሷ ነገር ካለኝ መርምረው ብታርቃት ከልጆቿ ራሱ ተገቢ ነው